አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ አንድ ነገር ላሳያችሁ መጥቻለሁ ማለት ነው። ብዙዎቻችን ስለምንሸወድበት እስኪ ከጠቀመን ላካፍላችሁ ብዬ ነው የመጣሁት። ዛሬ ባይጠቅመን ዛሬ ያለንበት ሁኔታ ይሄን ነገር ለማድረግ ባይመቸን እንኳን ለወደፊቱ ሊጠቅመን ስለሚችል ላካፍላችሁ ማለት ነው። እንግዲህ ብዙዎቻችን ከአረቦች ምን ተማራችሁ፣ ከአረብ ሀገር ምን ተማራችሁ፣ ከአረብ ሀገር ምን አተረፋችሁ ምናምን ሲባል እንሰማለን አይደለም። እኔ የተማረኩትን ነገር ልንገራችሁ ማለት ነው። እሱ ምንድን ነው መሰላችሁ? ይሄ የምታዩት 2 ሻንጣ ትልልቅ ነው ሻንጣው። በነገራችን ላይ እዚህ ላይ ካሜራው እንዴት እንዳደረገው አላውቅም እንጂ እንዲሁም ደግሞ ይሄኛው የምታዩት ሌት ወይም መስታወት ማለት ነው። መስታወት ከነ መብራቱ ነው የሚባለው መሰለኝ አይደል? አሁን እንደዛ ማለት ነው። ገብቷቸዋል። እኔ ከምሰራበት መዳሜ ያሏት ልጆቿ 2 ልጆች ብቻ ናቸው ማለት ነው። ሁለታቸውም ደግሞ ሴቶች ናቸው። አንደኛዋ አሁን ወደ 35 ዓመቷ ነው። አላገባችም፣ አልወለደችም። ለማግባትም ብዙ ምን ጉጉት ያላት አይመስለኝም። ብር ብቻ ላይ ነው ትኩረት የምታደርገው። ብር በጣም ነው ገንዘቧን የምጠረቅም። በጣም ጎበዝ ልጅ ነች ማለት ነው። በገንዘብ በኩል ትሰራለች፣ ታገኛለች፣ ፏ ብትን ትላለች ማለት ነው። ሌላኛዋ እህቷ ደግሞ አሁን ከ9 ወይም 30 ዓመቷ ነው። ገብቷቸዋል። ትንሿ የምትባለው ማለት ነው። እና ሁለታቸውም ባለ ስራ ናቸው። እኔ ስመጣ አንዷ የኮሌጅ ተማሪ ነበረች። አንደኛዋ ደግሞ ተመርቃ ስራታ ቁጭ ብላ ነበር። እኔ በመጣው በአንድ ወሬ በሌሊት እየተነሳች እናቷ በየቢሮው እያዞረች እያሽከረከረች ስራ እንድትገባ አደረገቻት ማለት ነው። ከዛ በፊት ሱፐር ማርኬት ውስጥ በ4000 ድርሃም ብቻ ተቀጥራ ስትሰራ እንደነበር ሁሌ ታወራኛለች። ከዚያ ሱፐር ማርኬት ስንል ልጅ ኮዚ ተቀጥራ ትሰራ ነበር። ለዚሁም በ4000 ብር አባቱ 10,000 ብር አልቀሰሻለሁ አትሂጂ ሲላት አልፈልግም የራሴን ነው የምፈልግ እያለኝ ለ4000 ብር እያለ እዚህ ድረስ ትመጣ ነበር እያለ ሁሌ ታወራኛለች። የማትረሰው ነገር ማለት ነው። ከዛ አሁን የገባችበት ስራ መሻላ ጥሩ ነው። እኔ በመጣው በወሬ ነው የገባች። ከዚያን ጀምሮ አልቀየረችም። አለቃዋ ከባድ ነች ምናምን እያለች ነበረ። ዱአ አድርጉ እስኪ እንድትቀየር ምናምን እያለች ነበር። አለቃዋም ተቀየረችላት። አሁን ከዚሁ ስራ ነው የምትሰራ ማለት ነው። ከዛ ያንን ስራ እየሰራች ከተወሰኑ አመታት በኋላ 2 አመት እንደዚያ ብትሰራ ነው። ገብቷቸዋል። ከዚያ ሌላ የራሷን ቢዝነስ ጀምረች ማለት ነው። ሁለታቸውም እንዳልኳችሁ እቺ ትልቋ ፍርድ ቤት ነው የምሰራ፣ ትንሿ ደግሞ ፖሊስ ነች። ፖሊስ ስላችሁ ተራ ፖሊስ አይደለም። ከአባቷ በላይ ነው ደሞዝ የሚከፈላት። እኔ ከመጣሁ እንኳን ስንቴ መኪና እንደተቀየረ ብታዩ። መኪናችሁ ፏ ያለ ነው። ወላሂ ማሳየት ስለማልፈልግ እንጂ ባሳያችሁ ማለት ነው። እዚህ ሀገር የባለስልጣን ልጆች የሚይዙትን መኪና ነው የሚነዱት። ገባችሁ? 3 ጊዜ ምናምን መኪና ይቀያይራሉ። በቃ ፋሽን ሲመጣ ማለት ነው እንደፈለጉ። ለምን ብትሉ በጣም ጀግና ልጆች ናቸው። ገብቷችኋል? እና ይቺ ፖሊስ ናት ያልኳችሁ ተራ ፖሊስ አይደለም። ለመጀመሪያ ጊዜ ዱባይ ያስመረቀች የዚህን አይነት ፖሊስ በእነሱ ነው የተጀመረው ማለት ነው። እንዲሁም አንዳንዴ በቲቪ ራሱ ትወጣለች። ዩቲዩብ ላይ ምናምን ልጭንልና እፈራለሁ። በቲክቶክ በዚያ ምናምን ቪዲዮ ይለቀቃል። እናቷ ምን ብላ ታሳየኛለች። በውስጥም ሸር ያደርጉልኛል። ግን መጫን አልፈልግ። ገብቷችኋል? እነሱ በቪዲዮ አይወጡም። እሷም በስራ ምክንያት ስለሆነ እንጂ ልጆቿ በቪዲዮ አይወጡም። የሆነ ነገር ለብሰው ሆነ ምናምን ከቀረጹ እግራቸውን እጃቸውን እንጂ ፊት አያሳዩም ማለት ነው። እና እነሱ የማይፈልጉትን ነገር እኔ ደግሞ መጠቀም ስለማልፈልግ ነው ማለት ነው። እና ከአባቷ በላይ ነው ትንሿ ደሞዝ የሚከፈላት። ታላቅ እህቷንም ታናሽ ትመጣለች በደሞዝ ማለት ነው። ግን ሁለቱም ጥሩ ክፍያ ይከፈላቸዋል። እና ምን ልትይና ፈልገሽ ነው ካላችሁ ይሄ የምታዩት 2 ሻንጣ እንዳልኳችሁ የትልቋ ልጅ ከስራዋ ጎን ለጎን ሌላ ቢዝነስ ትሰራለች ማለት ነው። ቢዝነስ አላት። ከስራዋ ጎን ለጎን ሌላ ቢዝነስ ትሰራለች። እኔ ወላሂ ነው የምላችሁ ከነዚህ ልጆች ምን ተማርሽ ካላችሁ ጥንካሬን ተምሬያለሁ። በጣም ጥንካሬን ተምሬያለሁ። አንዳንዴ ደግሞ የጠዋት ማለት ነው ወይ አመመኝ ምናምን ብዬ የራስ ጉዳይ አልነሳ ምናምንና እኔ እንደተኛው 4 ሰዓት ገና ፈጅር አዛን ሳይድ ራሱ ማለት ነው ያው አዛን የሚልበት ሰዓት ወቅቱ ስለሚቀያየር በዚያን ሰዓት ማለት ነው
ወታ ትሄዳለች ልጅቷ። ፖሊሷ ልጅ የተማረችው 4 ሰዓት እየሄደች ነው። ገብቷቸዋል። 4 ሰዓት ሄዳ 2 ሰዓት 3 ሰዓት ትመለሳለች። ከዚያ ትመጣና ምሳ በልታ ደግሞ ድጋሜ ትወጣለች 4 ሰዓት ላይ ማለት ነው። ከቀኑ ደግሞ ማለት ነው። ከዚያ ደግሞ ወታ እስከ 10 ሰዓት እስከ 8 ሰዓት ቆይታ ትመጣለች። እንቅልፍ የሚባል ነገር የላትም። 20 ደቂቃ አላርም ቀጥራ 20 ደቂቃ ልተኛ ነው እና እንድቀሰቅሱ ትለኛለች። ወላሂ እውነቴን ነው የምላችሁ ነው። በጣም ይገርመኛል። ገባችሁ? እኔ 20 ደቂቃ ልተኛ ብዬ ከቀጠርኩኝ በዚሁ ተኝቼ እቀራለሁ። እሷ ግን ያችን 20 ደቂቃዋን እጀ ስቀሰቅሳ ብድግ ትላለች ውታት ማለት ነው። እና ጥንካሬን ከነሱ ተምሬያለሁ። እና ይሄ የምታዩት ትልቋ ልጅ ቢዝነሷ ምንድነው ካላችሁ ሜካፕ ትሰራለች። ይሄ የምታዩት አሁን የሜካፕ እቃዎች ናቸው። ውስጥ ላይ ያለው ሻንጣ ውስጥ ሜካፕ ነው። እና ዛሬም ቅዳሜ ነበረ ወታ 4 ሰው ሰርታ ነው የመጣችው። እና ሰርታ ስትመለስ ነው እኔ ቪዲዮ የቀረጥኩት። እንዲሁም ይሄን ነገር ደግሞ እኔ መኪናው ላይ አወጣላታለሁ፣ ስትመለስም ደግሞ ከመኪና አወርዳለሁ። በፊት ስትጠቀመ የነበረው ትልቅ ሻንጣ ነበር። አልችልም ስል ለሰውየው ተናገርኩኝ። ሰውየው አትችልም ሲላት እንደዚህ በ2 ሻንጣ ከፋፍላ ማስቀመጥ ጀመረ። አንዳንድ ቀን ራሱ አንዱን ሻንጣ የሌለውን እቃ ይዤላት እሄዳለሁ ማለት ነው። ገብቷቸዋል። ደግሞ ስትሰራ የተማርኩበትን ነገር ልንገራችሁ። እንዳልኳችሁ የጥንካሬዋ ጥግ አንዳንዴ የማታውቀው ሰው ጋር ከሄደች ይዛ ሄዳ ታውቃለች። እና አንድ ቀን 4 ሰው ነው የሰራች እና ከቤት የወጣን 1 ሰዓት ነው። 1 ሰዓት የወጣነ የተመለስነ ማታ 12 ሰዓት ነው። 4 ሰዎችን ነው የሰራች። ከሄድንበት ሰዓት ጀምሮ አንዴም ቁጭ አላለችም ማለት ነው። ሀታ ሶላት በዚያ ሰዓት አልነበራትም። ለሶላት እንኳን ቁጭ አትልም ማለት ነው። ቆማ ነበር ያንን ሁሉ ሰው ስትሰራ ነበረ። እና ያንን ሁሉ ሰዓት ቆማለች። እኔ ቁጭ ብዬ ነው ማያት። ገብቷቸዋል። አንዳንዴ የሆነ ነገር ላቀብላት እችላለሁ እንጂ እና ያንን ሳይ በጣም ነበር ሲገርመኝ ነበር። እና ጥንካሬዋ ይሄ ነው አይባልም። እኔ ነኝ ያለ ደሞዝ እየተከፈላት በጎን ደግሞ ሌላ ቢዝነስ ትሰራለች። የማታውቀውን ሰው ፊት ነው ሄዳ የምትሰራ። ከመጣች በኋላ ብሩሾቿ ምናምን ታጸዳለች። ሰዎችን የተጠቀመችበትን ገባችሁ? ለምን እንዳመጣው ልነግራችሁ ነው። ሌላኛዋ እህቷ ደግሞ ቢዝነስ አላት። እሷን ብያቸዋለሁ። እኔ ነኝ ያለ ደሞዝ እየተከፈላት 3 ድመቶች አሏት። የ3ቱ ድመቶች የራሳቸው የሆነ ዶክተር አላቸው። የራሳቸው የሆነ የሳሎን ባለቤት አላቸው ማለት ነው። እነማን ድመቶቹ። ገንዘቧን ግን ብትሞት 5 ሳንቲም አታቀምሳችሁ። 5 ሳንቲም ማለት ነው። በገንዘብ በኩል ሀታ እናታቸው እንኳን ብር መበደር ትፈልግ መታ የምትበደረው ከኔ ነው። ከነሱ አትጠይቅም። አይሰጧትም። ብትጠይቅም ብድር ከፈለገች ከኔ ነው። ከነሱ አታገኝም። ስለማታገኝም አትጠይቃቸውም። ያው በወር አንዴ ብቻ ሁለታቸውም 1 ሺህ ብር ይሰጧታል። ይሄ የሁሉም የአረብ ልጆች ስራ ከያዙ በኋላ ለእናታቸው የሚያደርጉት ነገር እንደ ግዴታ ነው ብላኛለች ማለት ነው። እና ይችኛዋ ልጅም እኔ ነኝ ያለ ስራ ይዛለች። 4 ዓመት ሙሉ በዚያ ሁኔታ ውስጥ ሆና ተማረች። ከዚያ ተመረቀች ብያቸዋለሁ። አሁን ስራ ይዛለች። አሁን በቃ ከጧቱ 6 ሰዓት ተኩል ትሄዳለች። ከቀኑ 3 ሰዓት ወይ 4 ሰዓት ትመጣለች። ተምራ ስለጨረሰች ማለት ነው። 4 ዓመት ሙሉ ግን እንደዚያ ነበር የተማረችው። ያውን ሁሉ ዋጋ ከፍላ ተምራ ማሻአላ ጥሩ ክፍያ እየተከፈላት አለች። በዚያ አላቆመችም። የሀገሬ ልጆች ምን እያደረገች እንደው ልንገራችሁ። ትንሿ ደግሞ ካሜራ አማነች። እንዲሁም ደግሞ ጸጉር ትሰራለች፣ ሳሎን ማለት ነው። ገባችሁ? የራሷ የሷለም ቤት ምናምን ኑሯት አይደለም። ሲደወልላት እዳ ትሰራለች፣ ወይም ደግሞ ሰው ከመጣላት ትሰራለች። እህቷ ሜካፕ መጥተው ሲሰሩላት ሜካፑን ስትሰራ እሷ ደግሞ ጸጉራቸውን ትሰራለች። ሁለታቸውን ቢዝነሳቸውን ያሯሩጣሉ። ምን እላችሁ ፈልጌ ነው በጥቅሉ የሀገሬ ልጆች አሁን ከኛ ሀገር አይታችሁ ከሆነ በተለይ የሀብታም ልጆች ነን የሚሉ ልጆች ይንቦጠረራሉ፣ ሰው ይንቃሉ። ሙያው እያላቸው ግን መስራት አይፈልጉም። ለምሳሌ ከኛ ሀገር ጸጉር የሚሰሩ ሰዎች አይታችኋቸው ከሆነ ይቺ ሙካ የማንም ጸጉር ትጠርጋለች እንዴ? አሁን እሷ የሀብታም ልጅ አይደለች፣ ምን ጎሎባት ነው? ምን ሆና ነው ምናምን ይባላል አይደለ? አዎ ልትሰሩ ስትሉ ራሱ ወይ ሰው ምን ይለኝ ብዬ ነው እንጂ እኮ መስራት ትፈልግ ነበር ትላላችሁ። ግን ደግሞ ሰው ምን ይለኛል እንላለን። ይሄ ሰው ምን ይለኛል ማለታችን ግን ጎትቶ ለድህነት ዘፈቀን ማለት ነው። የሀገሬ ልጆች እንዳልኳቸው እኔ ከነዚህ ልጆች በጣም ጥንካሬን ተመሪያለሁ። በቃ ከመዳሜ ጋር በሆነ ነገር ስኮራረፍ የራሷ ጉዳይ ጣጥዮ ልሄድ ነው ልና የሆነ አላማ ካላችሁ ያን አላማ ትዝ ሲላችሁ ደግሞ ትችላላችሁ። ለዚህ አላማ ስትሉ ማለት ነው። በጥቅሉ ምንላችሁ ነው ዛሬ ላይ እንኳን ያላችሁበት ያለንበት ቦታ ባይመቻችልን ሀገራችን ስንገባ ግን በአንድ ስራ ብቻ ተወስነን ዝም ማለት የለብንም። የሀገሬ ልጆች ስራ መናቅ የለብንም። ያገኘነውን ስራ ቁጭ ብለን መስራት አለብን። ወላይ ሱቅ ከፍታችሁ እየሰራችሁ ከሆነ ከሱቃችሁ ጎን ለጎን ሌላ ከሱ ጋር የሚሄድ ለወንደር ቤት እንጀራ መጋገር፣ እንጀራ ደረቅ እንጀራ መሸጥ ምናምን። እኔ እንደው ስደትን አይቻለሁ። በጣም ጥሩ አድርጎ አስተምሮኛል። ከሀገሬ ገብቼ ምንም ይሁን ስራ አልንቃትም። ያገኘሁትን ስራ ልሰራ ለራሴ ቃል ገብቻለሁ። የራሱ ጉዳይ ደብሮኛል ምናምን ብዬ
ያለችኝን ስራ ሳልጨርስ መጋደም፣ መውጣት፣ መዝለል የለም። ለምን አስተምረውኛል ጥንካሬ። መዳም ቤት ውስጥ ሆኜ ቢያመኝ ቢደክመኝ ያን ነገር እስካልጨረስኩ ድረስ አልተውም አይደለ? ከሀገሬም ስገባ በራሴ ቤትም ያን ነገር ለማድረግ ኢንሻአላህ ለራሴ ቃል ገብቻለሁ። ስለዚህ የምችሉ አሁንም ቢሆን በሚመቻችሁ ሁኔታ ሆናችሁ ጎን ለጎን መዳም ቤት ውስጥ ሆናችሁ የሆነች ትንሽ ስራ መስራት፣ እንደዚህ የኦንላይን ስራ ብሰሩ ደስ ይለኛል። አንድ ስራ ብቻ ምንን መቀመጥ የለብንም። አንድ ደሞዝ ብቻ ጠብቀን መቀመጥ የለብንም የሀገሬ ልጆች። እና ይሄ ልላችሁ ነበር። እናንተ ደግሞ እንግዲህ እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሰላም ነው።